ቤተክርስቲያን ስትሄዱ እያዘናችሁ አትሄዱ። ወዴት እንደምትሄዱ ነው መሄድ ያለባችሁ። ሰርግ እየሄድን ነው ደስ ሊለን ይገባ ማለት ሰርግ ልንሄድ ነው እንጂ ተቆልተው አሁን ሰርግ ሲሄድ ሰው ነው እዚህ ላይ ነው ወገብ ያዝ ስጋ እንብላ እረብረብ ዕዳ እንክፈል ወገብ ያዝ ይላል የገጠር ሰው ሲተርክ። ስጋ አለ የቅርጫ ስጋ ይበላና አምጥቶ አያገሌ አቤት ስንት መደብ ስጋ ትያለ የኔን ሁለት አድርገው ብሎ ይበላና ባለ እንግዲህ ያችን ነገር አምጣት ሲባል ወገብ ያዝ። ሰርጉ ሲኬድ ምን ይደረጋል ነው? ንጹህ ልብስ ይለበሳል አይደለም እንዴ? ንጹህ ልብስ ይለበሳል፣ ይኳኳላል። ሰው ምን ያረጋል? ሽቱ ይረፈርፋል። ምን ይላል? በቃ ሰው የሆነው ሁሉ ሆኖ እንኳን ዛሬማ የሆነው ሁሉ ሳይሆን አይሆኑትን ሆኖ ነው ሰው የሚሄደው አይደለም? ሰው አይሆኑትን ሁሉ ሆኖ የሚሄደው አሁን እንኳን የሆነውን ነገር ማለት ነው እንዲያው ነው የሚሄደው። ስለዚህ ቤተክርስቲያን ስንሄድ ደግሞ ምን ያደርጋል? ንጹህ ልብ፣ ንጹህ ሰውነት ያስፈልገናል። ከዚያ በኋላ ግን ልምነግራችሁ ነገር ለዚህ ምን ሰርቷል? ለዚህ ራሱ የሰራት ማን እንደሆነ ታውቃላችሁ? ማን ነው? ቤተክርስቲያንን ነው። የምታነጻንም ደግሞ ማን ናት? ንገሩኝ እንጂ እሷው ራሷ ናት የምታነጻ። እሷው ራሷ ነው እኮ የምታነጻ። ሰምታችሁ አይደለም? ቄሱ መጀመሪያ ቅዳሴ ከመግባቱ በፊት ቤተልሔም ሄደው ራሳቸውን በውሃ ያነጻሉ። እግራቸውን ስርዓት አለው። ህዝቡሳ እንደዚያ የሚያደርግበት ቦታ አለው የለውም? ምን ያደርገዋል? በጸሎተ ንስሐ ያጥበዋል። ዲያቆኑና ንፍቁ ቄስ ወደ ቤተልሔም ከመሄዳቸው በፊት እነሱ እየሄዱ ጸሎተ ንስሐ ማን ይደግማል? መጀመሪያ ገባሬ ሰናይ ቄሱ ይደግማል። ያ ህዝቡን ቅዳሴው ላይ ለማዘጋጀት ነው፣ ለሰርጉ ማለት ነው። የዝግጅት ቅዳሴ የሚለውን ትምህርት ደግሞ እንዳያልቅብኝ እዚህ አምጥቼ እንጂ ፍትሐት ዘወልድ ጸሎተ ንስሐ ይሄ ሁሉ ለሰርጉ ምን ማድረግ ነው? መኳኳል ነው ማለት ነው። ማሳመር፣ ማንጻት፣ ትቢያውን ማራገፍ ማድረግ፣ ማንጻት በቃ በደንብ አድርጎ ማጥቅቅ አድርጎ ስግዱ፣ እግዚአብሔር ይቅር ይበላችሁ፣ እግዚአብሔር እንዲበላችሁ፣ እግዚአብሔር እንማልድላችሁ አለ። ይሄ ሁሉ የማራገፍ ጊዜ ነው። አንጽቶ አዘጋጅቶ ለሙሽራው ይሄው ብሎ ሀበን ላይ ያስረክባል። ይፈትትና ከዚህ በኋላ ይሄ የአማኑኤል ስጋ ይሄው ብሎ ሙሽሪትና ሙሽራውን ያዋህዳቸዋል። ሲዋሃዱ ሰራዊተ መላእክት ለመድኃኒዓለም ይቀውሙ ቅድሜሁ ለመድኃኒዓለም ወይ ከልሉ ወስጋው ደግሞ ለመድኃኒዓለም። እዛ ጊዜ ሚዜዎቹ ደግሞ አብረው መላእክት ይከባሉ ማለት ነው። ሙሽራይቱ ከሙሽራው ጋር ሲዋሃዱ ቅዱሳን መላእክት ይዋሃዳሉ። ሲወረድ ድርገት የሚባለው ለዛ ነው። ድርገት ወረዱ፣ ያው እርገት ወረዱ ነው የሚል የገጠር ሰው ምንም ችግር የለውም። እሱ እርገት ብሎ መውረድ የለም መውጣት ነው እንጂ እርገት ወደ ላይ ነው። ድርገት ነው የሚባለው። እንግዲህ ድርገት ማለት አንድነት ማለት ነው። የግዕዝ ቃል ነው አንድነት ማለት። ምክንያቱም ያቺ ነፍስና የክርስቶስ ስጋና ደም አንድ ነው ሲዋሃዱ፣ መላእክት ደግሞ መጥተው ክብብ ይላሉ። ይሄ አንድነት የቤተ ክርስቲያን ህብረት በክርስቶስ ስጋ ይፈጸማል። እና እንግዲህ ቤተ ክርስቲያን ስንሄድ የቻልነውን በጥንቃቄ የወደቅንበትን በንስሐ ነጽተን ያቄምነውን በመታረቅ ልቡናችንን ንጹህ አድርገን ከሄድን ሰርጉ ውስጥ እንውላለን ማለት ነው። እና እግዚአብሔር ለሰርጉ ስለጠራን የቸርነቱን ስራ ይስራልን በእውነት።